በሳምንት ውስጥ የፊታችሁን ጥቁረት፣ የፀሐይ ንቅሳት፣ ጥቁር ነጠብጣብና ያልተፈለገ የፊት መጨማደድን ሙሉ በሙሉ በጥቅል አስፍቶ የሚያስቀረው ታምረኛ ውህድ እቤቱ የሚገኝ ቡናና ቫዝሊን መሆኑን ያውቃሉ? አዎ፣ በብዙ ሺህ ብር በሚገዙ ውድ የውጭ ሀገር የፊት ክሬሞችና ሴሬሞች ያልተገኘውን ፈጣንና አስደናቂ ለውጥ እቤቱ በሚገኝ በዚሁ በጣም ቀላልና ተፈጥሮ አሰራር በ7 ቀን ውስጥ ብቻ በገሃር ያገኙታል። የቡና ካፌን የደም ዝውውርን በፍጥነት በማፋጠን የፊታችሁን ጥቁረትና የድካም ስሜት ሲያጠፋ፣ ቫዝሊኑ ደግሞ የፊታችሁን እርጥበት አጥብቆ በመያዝ የፊት መስመሮችና መጨማደድን ሙሉ በሙሉ ይወጥራል። ነገር ግን ይህን ድንቅ የተፈጥሮ ውህድ አሰራሩን እና መጠኑን አቃጥለን ወይም አሳስተን ከተጠቀምነው የምንፈልገውን ውጤት ሳናገኝ ቀርተን በከንቱ ልንሰለች እንችላለን። ስለዚህ ትክክለኛውን የአሰራር ቅድመ ተከተል፣ የንጥረ ነገሮች መጠንና የቆይታ ጊዜውን አሁኑ በዚህ ቪዲዮ ውስጥ በጥንቃቄ አብረን እናያለን። ይህን ጠቃሚ መረጃ በኋላ ላይ ፈልገው እንዳያጡት አሁኑ ላይክና ሴቭ አድርገው ያስቀምጡት። በእርግጥም የጠፋውን የፊት ውበቱን በሙሉ ይመልሳል። ጥንታዊዎቻችን በባህላዊ መንገድ ሲጠቀሙት የነበረው የቡና ሚስጥር ከዘመናዊ ቆዳ እንክብካቤ ሳይንስ ጋር አዋህደን ያቀረብንበት ልዩ ዝግጅት ነው። አሁን ያለምንም ማወላወል ቀጥታ ወደ ድንቅ አሰራሩ፣ ወደ ንጥረ ነገሮች ዝርዝርና ወደ አዘጋጆች ደረጃዎች እንለፍ። እኛ ኢትዮጵያውያን ተፈጥሮ እጃችን ላይ ያደለችን ትልቅ ሀብትና ጸጋ አቅልለን የመመልከትና የውጭ ነገር ላይ የማተኮር ዘመናዊ ልማድ አለን። ለምሳሌ ያህል ቡና ለኛ የጠዋት ማስጀመሪያ፣ የጓደኛ ጨዋታ ማድመቂያና የቡና ቁርስ ማሞቂያ ብቻ የሚጠቅም ነገር ይመስለናል። ነገር ግን በእጃችን የሚገኘው ቡና ለፊት ቆዳችን ምን ያህል ትልቅ ታምራዊ ፈውስና ውበት እንደሆነ በጥቂቱ አስቦት ያውቃሉ? ትላልቅ የውጭ ሀገር የውበት ኩባንያዎች የእኛን ምርጥ ቡና በአነስተኛ ዋጋ ወስደው በውድ ዋጋ የታሸገ ክሬሞች አድርገው መልሰው የሚሸጡልን። ታዲያ አላስፈላጊ ከፍተኛ ወጪ አውጥተን የውጭ ኬሚካሎችን ከምንገዛ ለምን እቤት ውስጥ ራሳችን ተፈጥሯዊ ውህድ አዘጋጅተን አንጠቀምም? በራስ አቅምና በእጅ በሚገኝ ነገር ተፈጥሯዊ ውበትን አጎልብቶ መጠበቅ የእኛ ኢትዮጵያውያን የቆየ ጥበብና ዘመናዊ ባህል ነው። ዛሬ ይህን ቀላል ውህድ በመስራት በወራዊ ኪሶም ሆነ በቆዳው ጤንነት ላይ ትልቅ ታምርና አስደሳች ለውጥ እናመጣለን። አሁን ይህን ድንቅ ማስክ ለማዘጋጀት የሚያስፈልጉንን 4 በጣም ቀላልና አነስተኛ ነገሮችን በዝርዝር እንመልከት። የመጀመሪያውና ዋናው ንጥረ ነገር በእያንዳንዱ ኢትዮጵያ ቤት ሳሎንና ኩሽና የማይጠፋው የታጠበውና የተቆላው ጥሩ የቡና ዱቄት ነው። ሁለተኛው ደግሞ ከማንኛውም ኢትዮጵያ ቤት የማይጠፋው እና ለረጅም ጊዜ የምንጠቀምበት ንጹህ ቫዝሊን ነው። ሶስተኛው ንጥረ ነገር በየሱቁ በአነስተኛ ዋጋ የሚገኘው አነስተኛ የበቆሎ ዱቄት ወይም ኮርንስታርች ነው። አራተኛውን የመጨረሻው ደግሞ ውህዱን ለማራራት የሚረዳን ጥቂት ንጹህ ጽጌረዳ ውሃ ወይም የሞቀ ንጹህ ውሃ ይሆናል። አሰራሩን ከመጀመራችን በፊት ለመሆኑ ቡናና ቫዝሊን ተቀላቅለው ለፊታችን ቆዳ ምን አይነት ታምር እንደሚያደርጉ በሳይንሳዊ መንገድ እንመርምር። ቡና በውስጡ በጣም ከፍተኛ የሆነ የአንቲኦክሲዳንትና የካፌን መጠን በከፍተኛ ሁኔታ አቅፎ የያዘ ተፈጥሯዊ ሀብት ነው። ይህ በቡና ውስጥ የሚገኘው ካፌን የፊታችን የደም ስሮች በማቃናት የደም ዝውውርን እጅግ በጣም ፈጣንና ቀጣይነት ያለው ያደርገዋል። በዚህ ምክንያት ካንሰር የሚፈጠረውን የቆየ ጥቁረት፣ የድካም ምልክትና አላስፈላጊ ብጠት በፍጥነት አጥፍቶ ያስለቅቃል። በተጨማሪም በፀሐይ ቃጠሎ ምክንያት የመጡ ጥቁር ነጠብጣቦችና የቆዳ ቀለም መዛባትን በአጭር ጊዜ ውስጥ አስተካክሎ ያበራል። ቫዝሊን በበኩሉ የቆዳችን የተፈጥሮ እርጥበት ወደ ውጭ ተነው እንዳይወጣ እንደ ጠንካራ መከላከያ ግንብ ሆኖ ያገለግላል። የፊታችንን ከባድ ድርቀት ሙሉ በሙሉ አስፍቶ ቆዳችን ቀኑ ሙሉ ለስላሳ፣ ወዛማና የተወጠረ እንዲሆን ከፍተኛ አስተዋጽኦም ያደርጋል። እነዚህ ሁለት አስደናቂ ንጥረ ነገሮች አንድ ላይ ሲገናኙ ደግሞ ለቆዳችን ውበት ተወዳዳሪ የሌለው ድንቅ የተፈጥሮ ታምርን ይፈጥራሉ። አሁን ደግሞ ውህዱ እንዳይበላሽና ውጤቱ እንዳይቀንስ ደረጃዎችን በጥንቃቄ ተከተሉኝ። እያንዳንዱ ደረጃ ወሳኝ ነው። በመጀመሪያ ደረጃ 1 አነስተኛ ንጹህ የመስታወት ወይም የፕላስቲክ ሳህን በመውሰድ 1 ሻይ ማንኪያ ቫዝሊን እናደርጋለን። ይህን ያደረግነው ቫዝሊን በፍጹም በቀጥታ እሳት ላይ ጥደን ማቅለጥ የለብንም፣ ምክንያቱም ጥቅሙን ስለሚያጣ። ይልቁንስ ሞቅ ያለ ውሃ ባለው ትልቅ ሳህን ላይ የቫዝሊኑ ሳህን በመደገፍ በሞቅ ውሃ እንፋሎት ማቅለጥ አለብን። በእንፋሎት ሙቀት አማካኝነት ቫዝሊኑ አላስፈላጊ ኬሚካል ለውጥ ሳይኖረው ቀስ ብሎና በለስላሳ ሁኔታ እንዲቀልጥ እናደርጋለን። ይህ አይነቱ አሰራር የቫዝሊኑን የተፈጥሮ እርጥበት ሰጪነት እና የቆዳ መከላከያነት ጥቅም ሳይቀንስ ሙሉ በሙሉ ያቀልጥልናል። ቫዝሊኑ ምንም አይነት የጓጎለ አካል ሳይኖረው ሙሉ በሙሉ ደቀቅ ብሎ እንደ ውሃ ፈሳሽ እስኪሆን ድረስ በጥንቃቄ እንጠብቀዋለን። ነገር ግን በጣም ቅባታማ የፊት ቆዳ ካላችሁ ቫዝሊኑን በሚጠቀሙበት መደበኛ የፊት እርጥበት ሰጪ ሞይስቸራይዘር ክሬም መተካት ትችላላችሁ። አሁን ደግሞ ሁለተኛውና ዋናውን የቡና ውህድ ወደምናዘጋጅበት ወሳኝ የሁለተኛው ደረጃ አሰራራችን እንሸጋገር። በሌላ ሁለተኛ ንጹህ ሳህን ላይ 1 ሙሉ ሻይ ማንኪያ በጥንቃቄ የተፈጨ ንጹህ የቡና ዱቄት እንጨምራለን። የምንጠቀመው ቡና በደንብ የተፈጨ በጥበጥ ያለና ምንም አይነት ባዕድ ነገር ያልተቀላቀለበት ንጹህ ቢሆን ይመረጣል። ቀጥለን በቡናው ላይ 1 ሻይ ማንኪያ የበቆሎ ዱቄት ወይም ኮርንስታርች በተመጣጣኝ መጠን በጥንቃቄ እንጨምራለን። የበቆሎ ስታርች የፊታችንን የተከፈቱ ቀዳዳዎች በማጥበብና የፊታችንን ቆዳ የተወጠረና ለስላሳ እንዲሆን በማድረግ በኩል ትልቅ ሚናን ይጫወታል። በመቀጠል በሆዳችን ላይ አነስተኛ መጠን ያለው የፈጣን እርሾ ዱቄት በትንሹ ጣል እናደርግበታለን። አዎ በትክክል ሰምተዋል። እርሾ ፊታችን ላይ እንዳይሸበሸብ፣ እንዳይረግብና የፊታችን ጉንጭ እንዲሞላና
እንዲወጠር የማድረግ አቅም አለው። አሁን እነዚህም በሳህኑ ውስጥ የተጨመርናቸውን ደረቅ ንጥረ ነገሮች አንድ ላይ ውህድ እስኪሆን ድረስ በደንብ እናቀላቅላቸዋለን። አሁን ደግሞ ቀደም ብለን ያቀለጥነውን ሙቅ ቫዝሊን ከደረቁ ውህዶች ጋር የምንቀላቅልበት እጅግ ወሳኝ ሰዓት ላይ ደርሰናል። ያቀለጥነውን ፈሳሽ ቫዝሊን በደረቁ የቡናና የስታርች ውህድ ላይ ቀስ ብለን እያፈሰስን እንጨምረዋለን። ቫዝሊኑ እንደጨመረን ወዲያውን በፍጥነት እና በኃይል ማቀላቀል መጀመር አለብን። 1 ሰከንድ እንኳን ማርፈድ የለብንም። ምክንያቱም ቫዝሊኑ የሙቀት መጠን ሲቀንስ በፍጥነት ተመልሶ የመጓጎልና የማስረዝ ባህሪ ስላለው እንዳይበላሽብን ነው። ውህዱ በጣም ወፍራም ከሆነብን ጥቂት የጽጌረዳ ውሃ ወይም ትንሽ ሞቅ ያለ ውሃ በትንሹ የጨመረን መጠኑ እናስተካክለዋለን። ውህዱ ሙሉ በሙሉ ልክ እንደ ውድ የፊት ማስክ ክሬም ለስላሳና ወጥ እስኪሆን ድረስ በጥንቃቄ እናማስለዋለን። ተመልከቱት እንዴት ያለ የሚያምር ለስላሳና ለመቀባት የሚመች ድንቅ የተፈጥሮ ክሬም እንደወጣው። የወጣው ክሬም ወፍራት፣ ልስላሴና የቡናው ተፈጥሯዊ መዓዛ ራሱ በጣም ደስ የሚልና የማስጎምጀት ስሜትን ይፈጥራል። ለዓይን ስር ጥቁረትና እብጠት ብቻ ለሚቸገሩ ሰዎች ደግሞ አጭርና ልዩ የሆነ አሰራር አዘጋጅቼላቸዋለሁ። ከዚህ ያዘጋጀውን ውህድ ላይ ጥቂት በጣችን በመውሰድ ከዓይን ስር ባለው ስስ ቆዳ ላይ ብቻ በቀስታ መቀባት እንችላለን። በቡና ውስጥ ያለው ከፍተኛ ካፌን ከዓይን ስር የተጠራቀመውን ፈሳሽ እንደ ድካም በማስወገድ ጥቁረቱን ሙሉ በሙሉ ያጠፈዋል። በተለይም በስራ ምክንያት ሌሊት እንቅልፍ አጥታችሁ ለምትቸገሩና ከዓይን ስር እብጠት ለሚያስቸግራችሁ ሰዎች ይህ ትልቅ መፍትሄ ነው። አሁን ደግሞ ይህን የተፈጥሮ ማስክ ትክክለኛውና ጥቅሙን ለማግኘት እንዴት አድርገን ፊታችን ላይ መቀባት እንዳለብን እንመልከት። ማስኩን ከመቀባታችን በፊት በመጀመሪያ ፊታችንን በሞቀ ውሃና በለስላሳ የፊት ሳሙና በደንብ ታጥበን ማጽዳት ይኖርብናል። ፊታችንን በሞቀ ውሃ መታጠባችን በቆዳችን ያሉትን የቆሻሻ ቀዳዳዎች በመክፈት ውህዱ ወደ ውስጥ እንዲሰርጽ ይረዳዋል። ፊታችንን በንጹህና ለስላሳ ፎጣ በጥንቃቄ ካደረቅን በኋላ ያዘጋጀነውን የቡና ውህድ በጣታችን እያነሳን መቀባት እንጀምራለን። በሚቀቡበት ጊዜ እጅዎን ከታች ወደ ላይ ማለትም ከአገጭ ወደ ጉንጩ አቅጣጫ በማሸት በፊታችሁ ላይ በእኩል መጠን ቀቡት። ወደ ታች ዘግዝቆ ማሸት የፊታችንን ቆዳ እንዲንጠለጠልና እንዲረግብ ስለሚያደርግ ሁልጊዜ እጅዎን ወደ ላይ ብቻ አቅጣጫ ይሹት። ፊታችሁን በሚቀቡበት ጊዜ ከአገጩ በታች ያለውን የአንገታችሁን አካባቢ መቀባቱን በፍጹም እንዳትረሱ። ምክንያቱም የአንገታችን የፊታችን ቆዳ ቀለም እና ለስላሴ እኩል አብሮ ማበብና ማደስ ስለሚገባው ነው። ውህዱን ሙሉ በሙሉ በፊታችን ላይ በአንገታችን ላይ ከተቀባም በኋላ ከ15-20 ደቂቃ ያህል ረጋ ብለን እንተወዋለን። በዚህ የቆይታ ጊዜ ውስጥ ምንም አይነት ጭንቀት ሳይኖርባችሁ ዘና ብላችሁ አካላዊና አእምሯዊ ረፍት አድርጉ። የቡናው ካፌና የቫዝሊኑ እርጥበት ወደ ቆዳችሁ ስር ዘልቀው ገብተው ስራቸውን በጥራት እስኪሰሩ ድረስ በቂ ድል እንስጣቸው። በዚህ ጊዜ ውስጥ መሳቅ፣ ማውራት ወይም የፊት ጡንቻዎችን ማንቀሳቀስ ማስኩ እንዳይሰነጣጥቅ ለማድረግ ሲባል አይመከርም። የተሰጠው 20 ደቂቃ የቆይታ ጊዜ ሲያልቅ በለስላሳና አነስተኛ ሙቀት ባለው ውሃ ፊታችንን በጥንቃቄ እንታጠባለን። ፊታችንን በሚታጠቡበት ጊዜ በኃይል ሳናሸው በቀስታ ውሃውን እንዲያፈሰስን ማስኩ ራሱ በራሱ እንዲለቅ እናደርጋለን። ማስኩ ሙሉ በሙሉ ከለቀቀ በኋላ በመጨረሻም በቀዝቃዛ ውሃ ፊታችንን በመታጠብ የተከፈቱትን ቀዳዶች እንዘጋለን። በቀዝቃዛ ጨርሶ መታጠብ የፊታችን የደም ዝውውር በማነቃቃት ፊታችን ወዲያውኑ ፍክትና ጽድት እንዲል ያደርገዋል። ታጥቦ እንደጨረሱ የማስኩን ታምራዊ ውጤት በመስታወት ውስጥ ወዲያውኑ በጋር ማየት ትጀምራላችሁ። ፊታችሁ ልክ እንደ ሕፃን ቆንጆ እጅግ በጣም ለስላሳና የወዛ የተወጠረና ፍክት ያለ ብሩህ ገጽታን ይይዛል። ይህንን ሙሉ የፊት ማስክ በሳምንት 1 ጊዜ ብቻ አዘጋጅቶ በመደበኛነት መጠቀም ሙሉ በሙሉ በቂ ይሆናል። የዓይን ስሩን በአጭር ውህድ ደግሞ በሳምንት 2 ጊዜ ብቻ እንዳስፈላጊነቱ እየደጋገሙ መጠቀም ትችላላችሁ። እኛ ኢትዮጵያውያን ዘንድ እውነተኛና ዘላቂ ውበት ማለት ከተፈጥሮ የሚገኝ ንጹህና ተፈጥሯዊነት ብቻ ነው። በየቀኑ አደገኛ ኬሚካሎችን የያዙ ውድ ክሬሞችን በፊታችን በመቀባት ቆዳችንን ከምናበላሸው ተፈጥሮን እንጠቀም። በቤቱ ባለው እና በየቀኑ በሚጠቀሙበት ቀላል ነገር የፊት ውበቱን በጥራትና በደህንነት መጠበቅ ትችላላችሁ። ራሱን መንከባከብና ውበት መጠበቅ የቅንጦት ነገር ሳይሆን የጤና የራስ መተማመንና የደስታ መገለጫ ነው። በአነስተኛ ወጪና ጥረት በቤት ውስጥ ትልቅ የውበት ለውጥና አብዮት ማምጣት እንደሚችሉ በእርግጠኝነት ይረዱ። ይህንን አሰራር በተመለከተ ብዙ ሰዎች ለቅባታማ ፊት ቆዳ ይሆናል ወይ ብለው በተደጋጋሚ ይጠይቃሉ። አዎ፣ ቅባታማ ፊት ካላችሁ የቫዝሊኑን መጠን በግማሽ ቀነስ አድርጋችሁ የጽጌረዳ ውሃውን መጠን ጨምር አድርጉበት። የቡና ውስጥ ዱቄት ፊት ላይ አይቧጭርም ወይ የሚል ጥያቄም አለ። እንደዚህ ለምትሉ ደግሞ በጣም ደቃቅ ብሎ የተፈጨ ለስላሳና ቡና መጠቀማችሁን አረጋግጡ። ይህ አሰራር ለወንዶችስ ይሆናል ወይ ለምትሉ፣ አዎ የወንዶችም ቆዳ የፀሐይ ጉዳት ስለሚደርስበት እንክብካቤ ያስፈልገዋል። ቆዳን መንከባከብና ውበት መጠበቅ የሴቶች ብቻ ሳይሆን የሁላችንም የሰዎች የጤና ጉዳይ ነው። አሁን እንግዲህ ሙሉ መረጃውና አሰራሩ በእጃችሁ ስለሚገኝ ኳስ ወደ እርሶ ሜዳ ትወርውራለች። ይህን እጅግ በጣም ቀላልና ታምረኛ ውህድ ሳይታክቱ ዛሬ ማታውን እቤቱ አዘጋጅተው ይሞክሩት። በሚያገኙት ፈጣንና አስደናቂ ውጤት እርስዎ ራስዎ በእርግጥም ይደንቃሉ፣ ለውጡንም ያዩታል። ይህ ያቀረብኩሎ የውበት መረጃ ጠቃሚውን ካገኙት አሁን ላይክ ማድረጉና ሴቭ ማድረጉን እንዳትረሱ። ለወዳጅ ዘመዶ ለጓደኞቹና ለሚወዷቸው ሰዎች ሁሉ ሼር በማድረግ ይህን ጠቃሚ መረጃ ያካፍሏቸው።
እህቶቻችንና እናቶቻችን በከንቱ ብራቸውን በውድ ክሬሞች እንዳያባክኑ ይህን ቪዲዮ ሼር አድርጉላቸው። ለመሆኑ እናንተ ቤት ውስጥ ለፊት እንክብካቤና ውበት ሲባል ምን አይነት ተፈጥሯዊ ነገሮችን ታደርጋላችሁ? የራሳችሁን ልማድ አስተያየትና የነበራችሁን ጥያቄ ከታች ባለ ኮሜንት ሳጥን ላይ ጻፉልን። የምጽፉልኝም እያንዳንዱ ኮሜንት በጥንቃቄ እያነበብኩ ምላሽና መልስ ምሰጣለኝ። ለቻናላችን አዲስ ከሆናችሁና እስካሁን ካልተቀላቀላችሁን አሁኑ ሰብስክራይብ ማድረግ እንዳትረሱ። የደወል ምልክቷን በመጫን በየቀኑ የምንለቃቸውን አዳዲስ የውበትና የጤና ሚስጥሮች ወዲያውን እንዲደርሳችሁ ያደርጉ። ጊዜያችሁን ሰጥታችሁ ይህን ረጅም ቪዲዮ እስከ መጨረሻው ስለተከታተላችሁን ከልብ አመሰግናለሁ። በሌላ ድንቅና ጠቃሚ የውበት ሚስጥር በቅርቡ ተመልሰን እስከንገናኝ ድረስ ራሳችሁን በደንብ ጠብቁ። እግዚአብሔር ኢትዮጵያን ይባርክ። ሰላምና ውበት ለእናንተ ይሁን። ቻው